ተናስተልን የቦርቅና ቤተሰቦች የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ከወልዲያ ወደ ባህር ዳር የሚወስደው መንገድ መዘጋቱን ነዋሪዎች ለቦርቅና አረጋገጡ። 471 ወታደሮች ሲገደሉ 175 ተማርከዋል ሲል ፋኖ አስታውቋል። አክሎም ከ52000 በላይ ተተኳሾች ገቢ አድርጋለሁ ብሏል። በዝርዝር እንመለከተዋለን። የጠለምት ተፈናቃዮች ለምግብ እጥረት ተጋልጠናል አሉ። በአማራ ክልል ሰሜን ጎንደር ዞን በተፈጥሮ አደጋዎችና በሰው ሰራሽ አደጋዎች የተፈናቀሉ ወገኖች ለምግብ አቅርቦት እጥረት መጋለጣቸውን አስታውቀዋል። ይህንንም በዜናችን አካተነዋል። ህወሓት በአመራርና አባሎች ላይ እስርና አፈና እንዲሁም ዛቻ እየፈጸመ ነው ሲል ስምረት ፓርቲ ከሰሰ። ጠቅላላ ጉባኤ ለማድረግ በመከልከሌ ከምርጫ ቦርድ ለሁለተኛ ጊዜ ተጨማሪ ጊዜ ለመጠየቅ ተገድጃለሁ ብሏል። በትንታኔ ይዘነዋል። ኬንያ ኢትዮጵያና ግብጽ እንዲነጋገሩ ጥሪ አቅርባለች። በታላቁ ኢትዮጵያ ህዳሴ ግድብ ምክንያት ውዝግብ ውስጥ የገቡት ሁለቱ ሀገራት ልዩነታቸውን በንግግር እንዲፈቱ ምክር ሐሳብ አቅርባለች። ሌላኛው የሰዓቱ መረጃችን ነው። በቅድሚያም ከወልዲያ ወደ ባህር ዳር የሚወስደው መንገድ ሙሉ በሙሉ መዘጋቱን ነዋሪዎች ለቦርቅና አረጋገጡ። ፋኖ በበኩሉ 471 ወታደሮች ላይ እርምጃ ወስጃለሁ፣ 175ቱን ማርካለሁ ብሏል። ከ52000 በላይ ተተኳሾች ገቢ ተደርጓል ሲልም አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ መስከረም 14 ቀን 2018 ዓ.ም ከጠዋት ጀምሮ አደረኩት ባለው ውጊያ ከ470 በላይ ወታደሮች ላይ እርምጃ ወስጃለሁ ብሏል። እዙ ትናንት ከመንግስት ታጣቂ ኃይሎች ጋር በተለያዩ ቦታዎች መፋለሙን ጠቅሶ አርበኛ አደማል የተባለ ፋኖ ኃይል ትላልቅ ድሎችን ተጎናጽፏል ሲል አስታውቋል። በውጊያው 471 ወታደሮች ሲገደሉ 175 ተማርከዋል ያለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ከነዚህ መካከል 126 ቆስለው የተማረኩ ናቸው በማለትም ገልጿል። በአውደ ውጊያው የተወሰኑ ግንባሮች ብቻ ተገኝተዋል ሲል በጠራቸው ድሎች 52600 የብሬን የዲሽቃና የክላሽ ተተኳሾችን ማርካለሁም ብሏል። እንዲሁም 6 ሞርታር፣ 6 ዲሽቃ፣ 438 ክላሽኮፍ መሳሪያ፣ 14 ብሬን፣ 9 ስናይፐር፣ 37 የሞተር ቅንቡላ፣ 148 F1 ቦምብ፣ 9 ወታደራዊ ሬዲዮ መገናኛ፣ 1 ሲኖትራከርና 1 ኦራል ሙሉ ወታደራዊ ቁሳቁስና ሬሽን ማርካለሁ ሲልም እዙ አረጋግጧል። ዛሬ መስከረም 15 ቀን 2018 ዓ.ም ደግሞ በሰሜን ወሎ ዞን ግዳን ወረዳ መቀመጫ ሙጃ ከተማና የላስታ ወረዳ መቀመጫ በሆነችው ብልብላ ከተማን ከመንግስት ታጣቂዎች ነጻ አውጥቻለሁ ብሏል። እዙ አክሎም የጋዞ ወረዳ እስታይሽ ከተማንና ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳ፣ ደቦት፣ ድልብ ሲል የጠራቸውን ከተሞች ተቆጣጥሬያለሁ ማለቱ ተሰምቷል። በተያያዘ ዜና ፋኖ እየቀናኝ ነው ያለውን ድል ተከትሎ የሰሜን ወሎ ዞን አመራሮች ወልዲያ ከተማ አናድርም በሚል ትናንት ምሽት ወደ ሐራና ጭፍራ ተጉዘዋል የሚል መረጃ ተሰምቷል። በሌላ በኩል በሰሜን ወሎ ዞን የተለያዩ ቦታዎች የተኩስ ልውውጥ መደረጉን ተከትሎ ከቀናት በፊት ለተሽከርካሪ ክፍት ነበር የተባለው ከወልዲያ ባህር ዳር የሚወስደው መንገድ ተዘግቷል ሲሉ የአካባቢው ነዋሪዎች ለቦርቅና አረጋግጠዋል። መንገዱ የተዘጋው ተኩሱን ተከትሎ ነው ያሉት እኒሁ የመረጃ ምንጮች ዛሬ ማለትም መስከረም 15 ቀን 2018 ዓ.ም ግን በሳንቃና ዙሪያው የመከላከያ ሰራዊት የለም በማለት ሁኔታውን አስረድተዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ሰሞኑን በተለያዩ ቦታዎች ከመንግስት ታጣቂ ኃይሎች ጋር አደረኳቸው ባላቸው አውደ ውጊያዎች ድል ቀንቶኛል ሲል ደጋግሞ እየገለጸ ይገኛል። የአማራ ፋኖ ብሔራዊ ኃይል ይህን እያለ ባለበት ወቅት ታዲያ የፌደሪ መከላከያ ሰራዊት ፓንጻሩ አስተማማኝ ሰራዊት ገንብቻለሁ ከማለት ውጭ ፋኖ ማረኩ ገደልኩ እያለ ስለሚያወጣው የውጊያ ጉዳይ ግን እስካሁን ድረስ በቀጥታ ያሳወቀው ነገር የለም። የጠለምት ተፈናቃዮች ለምግብ እጥረት ተጋልጠናል ሲሉ ቅሬታቸውን አቀረቡ።
በአማራ ክልል ሰሜን ጎንደር ዞን በተለያዩ ሰው ሰራሽና የተፈጥሮ አደጋዎች የተፈናቀሉ ወገኖች ለምግብ አቅርቦት እጥረት መጋለጣቸውን አስታውቀዋል። በዝናብ እጥረትና ቀደም ሲል በሰሜኑ ጦርነት የተፈናቀሉ ወገኖች ለምግብና ለሌሎች ተደራራቢ ችግሮች መጋለጣቸውን ተናግረዋል። ተፈናቃዮቹ እርዳታ በአግባቡ እየቀረበላቸው ባለመሆኑም ችግራቸው ከቀን ወደ ቀን እየተባባሰ መሆኑን የዶይቼ ቬለ ዘገባ ያመለክታል። በተከሰተው የዝናብ እጥረት እንስሳቱ ለመኖ እጥረት ተጋልጠው መሞታቸው የተገለጸ ሲሆን ከመንግስት የሚደረገው እርዳታም በቂ እንዳልሆነ ተፈናቃዮች ተናግረዋል። የለጋሽ ድርጅቶች እጅ ማጠር የተፈናቃዮችን ችግር ያባባሰ ሲሆን መንግስት በተቋረጡ መንግስታዊ ያልሆኑ አካላት እርዳታ ተክቶ በአግባቡ እያስረከበ አይደለም ተብሏል። የእርዳታ አቅርቦት ችግሩ በሰሜኑ ጦርነት ወቅት ከትግራይ አዋሳኝ አካባቢዎች የተፈናቀሉ ወገኖች ላይ ይብሳልም ተብሏል። ከ4 ዓመት በላይ ተፈናቃይ ሆነው ለቆዩ ወገኖች የሚቀርበው እርዳታ ከቅርብ አካባቢዎች በድርቅ ለተፈናቀሉ ሰዎች ያነሰ መሆኑ ተገልጿል። በወረዳው 11 ቀበሌዎች ከፍተኛ የዝናብ እጥረት በመከሰቱ በ6000 ሄክታር ማሳ ላይ ተዘርቶ የነበረው አልበቀለም ተብሏል። እንዲሁም በወረዳው 3300 እንስሳት ሙተዋል የተባለ ሲሆን ከ71500 በላይ እንስሳት ደግሞ በመኖ እጥረት የማለቅ አደጋ ተጋርጦባቸዋል ተብሏል። በሰሜን ጎንደር ዞን ከ50,000 በላይ የዕለት ድጋፍ ፈላጊ ወገኖች መኖራቸው የተገለጸ ሲሆን በጎ ፈቃደኞች ድጋፍ እያደረጉ ቢሆንም ማዳረስ ግን አልተቻለም ተብሏል። ተፈናቃዮችን ለመርዳት የተቋቋመው የበጎ ፈቃደኞች ኮሚቴ እስከ 200 ኩንታል በላይ እርዳታ ማድረስ ቢችልም መድረስ የቻለው ግን ለጥቂቶች መሆኑ ተገልጿል። በተያያዘ መረጃ ከተለያዩ የኦሮሚያ ክልል አካባቢዎች ተፈናቅለው ለዓመታት በደቡብ ወሎ ዞን የተጠለሉ ወገኖች ለተመሳሳይ የምግብ አቅርቦት እጥረት መጋለጣቸውን ተናግረዋል። እርዳታ ያቋረጡ መንግስታዊ ያልሆኑ ድርጅቶችን ክፍተቱን እየሞላ መሆኑን የገለጸው መንግስት እያስራባቸው መሆኑን ተፈናቃዮቹ አስረድተዋል። በመንግስት በኩል ለ4 ወራት የተቋረጠው የምግብ አቅርቦት ድጋፍ ልጆቻቸውን ይዘው ለልመና እንዲወጡ እንዳስገደዳቸው ተፈናቃዮቹ ተናግረዋል። መንግስት ለተፈናቃዮች እርዳታ እየቀረበ መሆኑን በተደጋጋሚ ቢገልጽም ተፈናቃዮች ድጋፍ እየተደረገላቸው እንዳልሆነ በተደጋጋሚ ይገልጻሉ። በደቡብ ወሎ ዞን በ10 ሺዎች የሚቆጠሩ ተፈናቃዮች በ11 መጠለያ ጣቢያዎች የሚኖሩ ሲሆን ሰርተው እንዳይበሉ እንኳን የክልሉ ጦርነት ፈተና እንደሆነባቸው ይናገራሉ። በክልሉ በመንግስትና በፋኖ ኃይሎች መካከል የቀጠለው ጦርነት የተፈናቃዮችን ችግር እንዳወሳስበው ይገለጻል። ህወሓት በአመራርና አባላቶች ላይ እስር አፈናና ዛቻ እየፈጸመ ነው ሲል ስምረት ፓርቲ ወነጀለ። ጠቅላላ ጉባኤ ለማድረግ በመከልከሌ ከምርጫ ቦርድ ለሁለተኛ ጊዜ ተጨማሪ ጊዜ ለመጠየቅ ተገድጃለሁም ብለዋል። ከምርጫ ቦርድ ጊዜያዊ ፍቃድ ከተሰጠኝ በኋላ ህጋዊ ፓርቲነቴን የሚስብልኝን መስፈርት ጠቅላላ ጉባኤ ለማድረግ እንዳላሟላ በክልሉ መንግስት ተከልክያለሁ የሚለው ስምረት ፓርቲ በአመራርና አባሎች ላይ እስር አፈናና ዛቻ እየፈጸመ ነው ሲል የክልሉን መንግስት ከሷል። ከህወሓት በተገነጠሉ አመራሮች የተቋቋመውና በእናቶ ጌታቸው ረዳ የሚመራው ፓርቲው በአባላቶች ላይ እስር አፈናና ዛቻ እየተፈጸመ ነው ሲል ለቦርከና አስታውቋል። የፓርቲው አመራርና አባላትን ማሰር ማፈንና ማስፈራራት ይስተዋላል ያለው የስምረት ፓርቲ አባላቶችን የፓርቲው አባል አይደለሁም የሚል መግለጫ በጽሁፍ እንዲያነቡ እያደረጓቸው ነው በማለትም ወንጅሏል። እንዲሁም ጽሕፈት ቤቴ በታጠቁ ኃይሎች ከተሰበረ በኋላ አገልግሎት እየሰጠ አይደለም ያለ ሲሆን የትግራይ ክልል ጸጥታ ቢሮ በአፋርና በጸለምት በመንቀሳቀስ ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን የስምረት ፓርቲ ነው የሚል ስም ማጥፋት መግለጫ አውጥቷል ሲልም ወግቷል። ስም ማጥፋት ሲል የጠራውን መግለጫ ያወጣው በሌተናል ጀነራል ታደሰ ወረደ የሚመራው የህወሓት መንግስት ነው በማለትም ተጠያቂ አድርጓል። በሌላ በኩል ፓርቲው ከብሔራዊ ምርጫ ቦርድ ፍቃድ ካገኘ በኋላ ባሉት 3 ወራት ውስጥ ጠቅላላ ጉባኤ ማድረግ ይጠበቅበት የነበረ ሲሆን እየተፈጸመብን ነው ባለው ጫና ጉባኤውን በድጋሚ ለማራዘም ተገድጃለሁ ሲልም ለቦርከና አስታውቋል። ከብሔራዊ ምርጫ ቦርድ ግንቦት 18 ቀን 2017 ዓ.ም በጊዜያዊነት የምዝገባ ፍቃድ አገኘው ማለቱ የሚታወስ ሲሆን በቦርዱ ደንብ ቁጥር 1162/2011 መሰረት የተሰጠው ፍቃድ ሆነ ስያሜ ግን ጊዜያዊ በመሆኑ ህጋዊ ፓርቲ ለመሆን በ3 ወራት ውስጥ ጠቅላላ ጉባኤ ማድረግ ነበረበት። ይሁን እንጂ ጠቅላላ ጉባኤውን ሳያደርግ
ታህሳስ 18 ቀን 2017 ዓ.ም የተሰጠው የ3 ወራት ጊዜ ገደብ እንዳለቀ ሆኖም ጠቅላላ ጉባኤ ላለማድረጉ አሳማኝ ጥያቄ አቅርቦ በምርጫ ቦርድ አሰራር መሰረት ለሁለተኛ ጊዜ የ3 ወራት ጊዜ እንደተሰጠውም ጠቁሟል። በድጋሚ ተጨማሪ ጊዜ ገደብ የተሰጠኝ በነ ጀነራል ታደሰ ወረደ የሚመራው ሲል የጠራው መንግስት በአሸንዳ በዓል ሰበብ ጉባኤ ማድረግ አትችሉም በሚል ከልክሎኝ ነው ብሏል። ጉባኤውን ነሐሴ 17 2017 ዓ.ም ለማድረግ ጊዜያዊ አስተዳደሩን በደብዳቤ ጠይቅ ነበር ያለው ስምረት ፓርቲ ጀነራል ታደሰ ወረደ ግን እስከ ነሐሴ 5 ቀን 2017 ዓ.ም በአሸንዳ በዓል ምክንያት የጸጥታውን ሁኔታ መጠበቅ እንደማይችሉ በደብዳቤ አስታውቀውኛል ሲልም አስታውሷል። በወቅቱ የጊዜያዊ አስተዳደሩን የክልከላ ደብዳቤ ለምርጫ ቦርድ እንዳቀረበ ጉባኤው ለሁለተኛ ጊዜ ለ3 ወራት እንደተራዘመ የመጨረሻውን እድል በመጠቀም እስከ ህዳር 18 ቀን 2018 ዓ.ም ጠቅላላ ጉባኤ ለማድረግ ማቀዱን ለቦርከና አስረድቷል። ፓርቲው ትግራይ ክልል እንዳይንቀሳቀስ የማድረግ ስራ ነው እየተሰራ ያለው ሲል ከሶ ስለዚህ ጥያቄያችንን ለምርጫ ቦርድ አቅርበን ሌሎች አማራጮችን እንወስዳለን በማለትም ቀጣዩን አቅጣጫ ጠቁመዋል። ኬንያ ኢትዮጵያና ግብጽ እንዲነጋገሩ ጥሪ ያቀረበች። ኬንያ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ውዝግብ ውስጥ የገቡት ኢትዮጵያና ግብጽ ልዩነታቸውን በንግግር እንዲፈቱ ምክረ ሐሳብ አቅርባለች። የኬንያ ፓርላማ አፈ ጉባኤ ሞሰስ ዋንታጉላ ግብጽ በናይል ተፋሰስ የውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ በአካታች ንግግር እንዲፈታ በኬንያ የግብጽ አምባሳደር ሀቴም ሆስኒ ጋር ዛሬ በተወያዩበት ወቅት ጠይቀዋል። ውዝግቡ በዘላቂነት ሊፈታ የሚችለው በመግባባት በመከባበርና ሁሉንም ባለድርሻ አካላት በማካተት ብቻ ነው ያሉት ዋንታጉላ ግብጽ በኢትዮጵያ ላይ ብቻ ማተኮሯን በመተው ሁሉንም የተፋሰስ ሀገራት ለጠረጴዛ ዙሪያ ንግግር እንዲትጋብዝም ጠይቀዋል የተባለው የተናጠል እርምጃ መውሰድ ቀጠናዊ ውጥረቶችን ሊያባብስና አለመረጋጋት ሊፈጥር ይችላል በማለትም ዋንታጉላ አስጠንቅቀዋል። አምባሳደሩ በበኩላቸው ኬንያ በታላቁ የኢትዮጵያ ህዳሴ ግድብ የምረቃ ስነ ስርዓት ላይ ተሳታፊ መሆኗ ግብጽን አሳዝኗል ብለዋል። የኬንያ መገናኛ ብዙሃን ዘገባ እንደሚያመላክተው ከሆነ የኬንያ ፓርላማ አፈ ጉባኤ ዋንታጉላና የግብጽ አምባሳደር ሆስኒ ባሳለፍነው ሮብ መስከረም 14 2017 ዓ.ም በተገናኙበት ወቅት በዝርዝር ከተነሱ ጉዳዮች አንዱ በካይሮና በአዲስ አበባ መካከል ያለ መግባባት ምንጭ ሆነው የአባይ ውሃ ጉዳይ ነው ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ በኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ የምረቃ ስነ ስርዓት ላይ መገኘታቸው ግብጽን ማሳዘኑን አምባሳደሩ ተናግረዋል። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈ ጉባኤ ሞሰስ ዋንታጉላ በበኩላቸው ግብጽ ከአባይ ውሃ ጋር በተያያዘ ያላትን ማንኛውንም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰስ ሀገራት ጋር እንድትነጋገር ጠይቀዋል። አፈ ጉባኤ ሞሰስ ዋንታጉላ ኬንያ ከኢትዮጵያና ከግብጽ ጋር ያላትን ግንኙነት በመጥቀስ ሀገራቸው ስምምነት ለመገንባት የአሸማጋይነት ሚና ለመጫወት ዝግጁ መሆኗን እንደተናገሩም ተዘግቧል። የኬንያው ፕሬዝዳንት ዊሊያም ሩቶ ጳጉሜ 4 2017 ዓ.ም በተካሄደው የታላቁ የኢትዮጵያ ህዳሴ ግድብ የምረቃ ስነ ስርዓት ላይ ዋና እንግዳ ሆነው ተገኝተው ነበር። ከኬንያው ፕሬዝዳንት በተጨማሪም የሶማሊያ፣ የጅቡቲ፣ የደቡብ ሱዳን፣ የበርባዶስ መሪዎች እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ መገኘታቸው ይታወሳል። ፕሬዝዳንት ሩቶ በስነ ስርዓቱ ላይ ባደረጉት ንግግር ታላቁ የኢትዮጵያ ህዳሴ ግድብ ሀገራዊ ፕሮጀክት ብቻ ሳይሆን ፓን አፍሪካዊ መገለጫ ነው ሲሉ አሞካሽተውት ነበር። ሀገራቸው ከግድቡ ከሚመነጨው ኤሌክትሪክ ኃይል የተወሰነ ለማግኘት የኃይል ሽያጭ ስምምነት ለመፈረም ዝግጁ መሆኗንም አስታውቀው ነበር። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ተጠናቀቁ።